ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ የኢትዮጵያን የቀይ ባህር ጥያቄን በተመለከተ የሚነሱ ሀሳቦች ላይ ያተኮሩ መረጃዎችን አቀርብላችኋለሁ። በዛሬ ቆይታችን በሶስት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው በኢትዮጵያና በኤርትራ መካከል እየተባባሰ ያለው ውጥረት እየተጠናከረ በመጣበት በዚህ ወቅት ላይ በሰሜኑ አቅጣጫ ላይ የህወሓት ቡድንና የኢትዮጵያ ፌደራል መንግስት ወደ ሁለተኛ ዙር ጦርነት ይገባሉ እየተባለ ግምት እየተቀመጠ ባለበት በዚህ ወቅት ላይ እነዚህን አካላት የሚዳኘው ዓለም አቀፉ ተቋም መሪ አዲስ አበባ ሊገቡ መሆኑ ተሰምቷል። በኢትዮጵያ የቀይ ባህር ጥያቄ እንዲሁም ደግሞ የአሰብ ወደብ ይገባኛል ጥያቄ ላይ አደራዳሪ ሊሆን ይችላል ተብሎ የታሰበው ዓለም አቀፍ ተቋም መሪ አዲስ አበባ የሚያደርጉት ጉብኝትም ለአስመራ ቤተመንግስት ባለስልጣናት ከፍተኛ ስጋትን እየጣለባቸው ሆኗል። የእኚህ ቁልፍ ሰው የአዲስ አበባ ጉዞ ምን ይመስላል? እኚህ ቁልፍ ሰው ማን ናቸው? የሚለው ጨምሮ በውይይቱ ላይ ምን ሊነሳ ይችላል በሚለው ጉዳይ ላይ አንዳንድ ሀሳቦችን አነሳላችኋለሁ። ሁለተኛው አጀንዳችን በአፍሪካ ቀንድ ላይ አዲስ ግንባር ተፈጥሯል። የአዲስ ግንባር ታዲያ የኢትዮጵያ እንዲሁም ደግሞ የራስ ገዟ ሶማሊላንድን የሉዓላዊ አገርነት እውቅናን ተከትሎ እስራኤል ለጀመረችው እንቅስቃሴ ምላሽ የሚሰጥ መሆኑ ተሰምቷል። በአፍሪካ ቀንድ ላይ የተፈጠረው ውጥረትን መነሻ በማድረግ በጥቂት ዓመታት ብቻ ከ19 ሀገራት ጋር ወታደራዊ ትብብርን የተፈራረመችው ሀገር አሁንም አዲስ ወታደራዊ ትብብርን መፈራረሟ ተሰምቷል። ታዲያ እቺ አዲስ ወታደራዊ ትብብር የተፈራረመችው ሀገር ምንድነች? ወይስ ደግሞ ይህ ወታደራዊ ትብብር ከኢትዮጵያ ከራስ ገዟ ሶማሊላንድና ከእስራኤል አንጻር እንዴት ይታያል የሚለው ጉዳይ ላይም ሰፋ ያለ ሀሳብ አስቀምጥላችኋለሁ። የመጨረሻውና ሶስተኛው አጀንዳችን የሚሆነው የጅቡቲ መንግስት ከግብጽ ጋር የሁለትዮሽ ግንኙነቱን አጠናክሯል እየተነገረ ባለበት በዚህ ወቅት ላይ የግብጽ መንግስት ከሳውዲ ጋር በጋራ በመሆን ፊቱን ከጅቡቲ አንስቶ ወደ ኤርትራ መመለሱ እየተነገረ ነው። ታዲያ ጅቡቲም በኢትዮጵያ በጅቡቲና በኤርትራ የሚገኙ አፋሮችን በጋራ የሚያጣምር መድረክ አዘጋጅታ እየተመከረ ይገኛል። የጅቡቲ መንግስት ያደራጀው ወይም ደግሞ የጅቡቲ መንግስት ያዘጋጀው መድረክም ለኤርትራ መንግስት ስጋትን የጣለ ቢሆንም ለኢትዮጵያ ግን በሶስቱ ሀገራት መካከል ባሉ ድንበሮች ላይ የራሷን የሆነ ሚና እንድትጫወት እንዲሁም ደግሞ የኢትዮጵያ አፋሮች የጅቡቲ አፋሮችና የኤርትራ አፋሮች በጋራ በመጠመር ለኢትዮጵያ የቀይ ባህር ዳርቻን የሚያጎናጽፉበትን አይነት እንቅስቃሴያቸውን አጠናክረው እንዲቀጥሉ የሚያደርግ መሆኑን ተነግሯል። በእነዚህ ሶስት ጉዳዮች ላይ ሰፋ ያሉ ሀሳቦችን አቀርብላችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እጠይቃችኋለሁ። ለቀጣይ መረጃችን ከመሻገራችን በፊት የማስታወቂያ ሰዓታችን ነው። በመሃል ፒያሳ በምናስገነባው ሳይት ላይ 30% ቅናሽ ባለ 1 መኝታ 5.1 ሚሊዮን የነበረው 3.6 ሚሊዮን፣ ባለ 2 መኝታ 8.4 ሚሊዮን የነበረው 5.8 ሚሊዮን፣ ባለ 3 መኝታ 12 ሚሊዮን የነበረው 8.4 ሚሊዮን ሲሆን ይህ ዋጋ የወጣው 70% ባንዴ ከፍለው ቀሪ 30% ዲስካውንት ተደርጎላቸው ነው። ቀስ እያሉ በግንባታ ሂደት ለሚከፍሉም ከ10% ቅድመ ክፍያ ጀምሮ አመቻችተናል። ለበለጠ መረጃ ከታች ባሉት ስልኮች ይደውሉ። የመጀመሪያው ቀዳሚ አጀንዳችን የሆነው የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉተሬዝ አዲስ አበባ ሊገቡ መሆኑ ተሰምቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በኢትዮጵያና በኤርትራ መካከል ካለው ውጥረት በተጨማሪ በኢትዮጵያ በትግራይ ክልል የሚገኘው የህወሓት ቡድንና በፌዴራል መንግስቱ መካከል ያለው ውጥረት ወደ ሁለተኛ ዙር ጦርነት ያመራል ተብሎ የተለያዩ አስተያየቶች እየተሰጡ ባሉበት በዚህ ወቅት ላይ አዲስ አበባ ጉብኝት ሊያደርጉ መሆኑን መሰማቱ አዲስ ምዕራፍን የሚከፍትና ለኢትዮጵያ ደግሞ ቀጣይ ያላትን ነገሮች በተጨባጭ የምታሳይበትን እድል የሚሰጥ መሆኑን ተነግሯል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አዲስ አበባ ከማቅናታቸው ከቀናት በፊት በኤክስ ገጻቸው ላይ ባስተላለፉት መልእክት እንደገለጹት ከሆነ በኢትዮጵያ በሰሜኑ አቅጣጫ ላይ ሁለተኛ ዙር ጦርነት የሚፈጠር ከሆነ ሰብአዊ የሆኑ ቀውሶች እንዲፈጠሩ ጭምር በማስጠንቀቅ የህወሓት ቡድንና የፌዴራል መንግስቱ በሰላማዊ ውይይት መንገድ ችግራቸውን እንዲፈቱ ጭምር የሚያስጠነቅቅ አይነት መልእክታቸውን ማስተላለፉ ታወስ ነው። ከዛም በተጨማሪ የተባበሩት መንግስታት ድርጅት በኢትዮጵያና በኤርትራ መካከል ያለው ውጥረት እያየለ በመጣበት በዚህ ወቅት ላይ ሁለቱ ሀገራት የአልጀርሱ ስምምነትን ተፈጻሚነትን ዳግም እንዲመረምሩ ከዛም በተጨማሪ ደግሞ በሁለቱ ሀገራት መካከል የሰላም የዲፕሎማሲ እንዲሁም ደግሞ ሌሎች ውይይቶች ጭምር እንዲደረጉ ጥያቄዎችን ሲያቀርቡ ቆይቷል። በተቋም ደረጃም በግለሰብ ደረጃም ጥያቄያቸውን ሲያቀርቡ መቆየታቸው የሚታወስ ነው። የተባበሩት መንግስታት ድርጅት እንግዲህ ባለፉት ጊዜያት በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባ
እየተባባሰ በመጣበት ወቅት ላይ የኢትዮጵያ ውጭ ጉዳይ ሚኒስተር 2 ጊዜ ደብዳቤ ልኮላቸው ነበረ። ለተባበሩት መንግስታት ድርጅት የኢትዮጵያ ውጭ ጉዳይ ሚኒስተር በጻፈው ደብዳቤ መሰረትም የኤርትራ ጦር በኢትዮጵያ እያደረገው ያለው እንቅስቃሴ፣ እየተደረጉ ያሉት ትንኮሳዎች እንዲሁም ደግሞ ለህወሓትና ለሌሎች ታጣቂ ቡድኖች ጭምር እያደረገ ያለውን የጦር ድጋፍ እንዲያቆም የተባበሩት መንግስታት ድርጅት ኢትዮጵያ እያቀረበች ያለችው ክስ ላይ የራሱን አስተያየት እንዲሰጥ እርምጃ እንዲወስድ ጭምር ደብዳቤዎች መጻፋቸው የሚታወስ ነው። ለሁለቱም ደብዳቤዎች ምላሽ ያልሰጡት እንግዲህ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ አሁን ላይ አዲስ አበባ ማቅናታቸው፣ አዲስ አበባ ማቀንተው ደግሞ በኢትዮ ኤርትራ ጉዳይ ከዛም በተጨማሪ ደግሞ በሰሜኑ ጦርነት በተመለከተ እንደሚመክሩ መነገሩ የአዲስ አበባው መወያ ወይም ደግሞ አጀንዳቸው ቀዳሚ ሊሆን የሚችለው የኢትዮጵያ የቀይ ባህር ጥያቄ እንዲሁም ደግሞ የአሰብ ወደብ ባለቤትነት ጥያቄ ሊሆን እንደሚችልም ከወዲሁ ግምት ተሰጥቶታል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ እንግዲህ በአዲስ አበባ በሚኖራቸው ቆይታ ላይ ከኢትዮጵያ ከፍተኛ መንግስት ባለስልጣናት እንዲሁም ደግሞ የአፍሪካ ህብረትን ለመታደም ከሚመጡ የአፍሪካ ሀገራት ጋር ምክክር ያደርጋሉ ተብሎ ይጠበቃል። በነገራችን ላይ ከኢትዮጵያ መንግስት ባለስልጣናት ጋር በሚኖራቸው ምክክር ላይ ምን እንደ አጀንዳ ሊነሳ ይችላል ከሚለው አንጻር የኤርትራ መንግስት ባለስልጣናት ስጋት ይዟቸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ እንግዲህ በይፋ ተቋማቸው ጭምር እንደሚገልጸው ከሆነ የተለያዩ ሀገራት በጂኦግራፊያዊ አቀማመጣቸው ምክንያት ከቀይ ባህር ርቀው ሊቆዩ አይገባም፣ ወይም ደግሞ ያለ ባህር በር ያለ መተንፈሻ መቆየት የለባቸውም። ባህር በርና መተንፈሻ ማስገኘት የሚችሉ ሀገራት ጭምር ለእነዚህ ሀገራት ትብብር ሊያደርጉ ይገባል የሚሉ አቋሞችን ያነሳል። በዚህ በተቃራኒ ደግሞ የሚነሳው የኢትዮጵያና የኤርትራ ጉዳይ ጋር ተይዞ ኢትዮጵያ በታሪክና በህግ ባለቤት የሆነችበት የአሰብ ወደብን አሁን ላይ ያነሳችበት ያግባው ከተባበሩት መንግስታት ድርጅት ህግ አንጻር እንዲሁም ደግሞ የተባበሩት መንግስታት ድርጅት ከሚያስቀምጠው ማዕቀፍ አንጻር ኢትዮጵያ አሰብ ወደብን በታሪክም በህግም በእጇ ማስገባት የምትችልባቸው አጋጣሚዎች አሉ። ታዲያ እነዚህ ሁሉ ውጥረቶች ባሉበት በዚህ ወቅት ላይ የኢትዮጵያ የውጭ ጉዳይ ሚኒስተር ከቀናት በፊት በጻፈው ደብዳቤ ላይ ለኤርትራ የውጭ ጉዳይ ሚኒስተር እንደተላከው ከሆነ የኤርትራ ጦር በኢትዮጵያ ውስጥ ጉዳይ ላይ እያደረገ ያለውን እንቅስቃሴ እንዲተው፣ ከኢትዮጵያ ውስጣዊ የሆኑ እንቅስቃሴዎች ላይ ራሱን እንዲያገል የሚያደርገውን የጦር መሳሪያ ድጋፍ እንዲያቆም የሚገልጸውን ደብዳቤ ከጻፉ በኋላ ኤርትራ ደግሞ አጭር በሆነ መልስ ሐሰተኛ ትርክት፣ ሐሰተኛ መረጃ ኢትዮጵያ እያደራጀች እና እያሰራጨች ነው የሚል ክስ ባቀረበች ማግስት ነው እንግዲህ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ አዲስ አበባ እንደሚመጡ የተሰማው። የኢትዮጵያና የኤርትራ ጉዳይ አሁን ላይ ውጥረቱ እጅግ እየተባባሰ መጥቷል። ከዛ በተጨማሪ ደግሞ የኤርትራ መንግስት ከራሱ ውጥረት ባለፈ የኢትዮጵያን የውስጥ ሰላም በማተረማመስ እንዲሁም ደግሞ ኢትዮጵያ ፌዴራል መንግስት ከህወሓት ጋር በሚያደርገው ግጭት ወይም ደግሞ ሊፈጠር ይችላል ተብሎ በሚጠበቀው ግጭት አማካኝነት ኢትዮጵያ ላይ የተለያዩ ማዕቀቦችን ለማስጣል እየሰራ ያለው የኤርትራ መንግስት እንግዲህ የተባበሩት መንግስታት ድርጅትን ጨምሮ ሌሎች ዓለም አቀፍ ተቋማት ኢትዮጵያን ግጭት ፈጣሪ፣ ጸብ ፈጣሪ፣ ጦርነት ጠማቂ የሚል ስያሜ እንዲሰጧት ከፍተኛ ጥረትን እያደረገ እንደሚገኝ የተለያዩ ምንጮችም ይገልጻሉ። ከዚሁ ጋር በተያያዘ ታዲያ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ወደ አዲስ አበባ ማቅናታቸው ጋር የመጀመሪያ አጀንዳ ሊሆን የሚችለው በህወሓትና በፌዴራል መንግስቱ መካከል ያለውን አሁናዊ ውጥረት በተመለከተ ግምገማ ይደረጋል፣ ውይይቶች ይደረጋሉ። የእነዚህ ውይይቶች ሁሉ ህወሓትን በተደጋጋሚ ዓለም አቀፉ ማህበረሰብ እንዲደርስለት ጥሪ ሲያቀርብ ቆይቷል። ትናንትና ደግሞ ባወጣው መግለጫ ላይ የፌዴራል መንግስቱ በትግራይ ክልል ላይ የጦር ትንኮሳዎችን እያደረገ እንደሆነ፣ የጦር ከበባዎችን ጭምር እያደረገ መሆኑ ባሳለፍነው ሳምንት ላይ ኢኮኖሚስት የኢትዮጵያ ፌዴራል መንግስት መከላከያ ሰራዊትን በትግራይ አዋሳኝ ድንበሮች ላይ አስጠግቷል የሚለውን እንግዲህ ህወሓት አሁን ላይ ደግሞ መጠጋት ብቻ ሳይሆን የጦር ትንኮሳም እያደረገብን ነው የሚል አቤቱታ ያዘለ ክሳቸውን በመግለጫ አውጥቷል። እነዚህ መነሻ በማድረግ ህወሓት በዚህ በኩል እየፈጠረ ያለው ውጥረት፣ ኤርትራ በዚህ በኩል ከኢትዮጵያ ጋር ወደ ጦርነት ካልገባው አሻፈረኝ እያለች ባለችበት በዚህ ጊዜ ላይ እነ ግብፅ እነ ጅቡቲን አባሪዎቹ አድርጋ ሱዳንን አባሪው አድርጋ እየተንቀሳቀሰች ባለችበት በዚህ ወቅት ላይ ነው እንግዲህ የተባበሩት መንግስታት ድርጅቱ ዋና ጸሐፊ አዲስ አበባ እንደሚመጡ የተነገረው። የተባበሩት መንግስታት ድርጅት ዋና ጸሐፊ አዲስ አበባ ከመምጣታቸው በፊት የአሜሪካ ከፍተኛ ባለስልጣን የአሜሪካ የውጭ ጉዳይ ምክትል የውጭ ጉዳይ ሚኒስተሩ አዲስ አበባ ተገኝተዋል። የአሜሪካ አፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰንም አዲስ አበባ ተገኝተዋል። የእነዚህ ሁሉ ባለስልጣናት የአዲስ አበባ ጉብኝት ወይም ደግሞ አዲስ አበባ ላይ እየተደረጉ ያሉ እንቅስቃሴዎች በኢትዮጵያና በኤርትራ መካከል ያለው ውጥረት በሁለቱ ሀገራት ብቻ የሚቀር ሳይሆን በዓለም ኢኮኖሚ ላይ፣ በዓለም ሰላም ላይ እንዲሁም ደግሞ በአፍሪካ ቀንድ የሚገኙ ሀገራት ላይ ጭምር ሊንጸባረቅ የሚችል በአፍሪካ ቀንድ የሚገኙ ሀገራትን አንዳቸውን ከሌላኛቸው ጋር የሚያሰላልፍ አይነት ሁነትን የሚፈጠርበት ሁኔታ ነው ያለው። የተባበሩት መንግስታት ድርጅት በተደጋጋሚ
ለኤርትራ መንግስት ማስጠንቀቂያ ሲሰጥ ቆይቷል። በዜጎች ላይ ለሚያደርሰው ጭቆና፣ በዜጎች ላይ እየፈጸመ ስላለው አምባገነናዊ ስርዓት። ከዛ በተጨማሪ ግን በኢትዮጵያና በኤርትራ መካከል ያለው ውጥረት በተጀመረበት በዚህ ወቅት ላይ የኢትዮጵያን የቀይ ባህር ጥያቄ በተመለከተ የተባበሩት መንግስታት ድርጅት ኢትዮጵያ ወደ ባህሩ የመመለስ መብት እንዳላትና ከጎረቤት ሀገሮቿ ጋር ግን በውይይትና በዲፕሎማሲ መፍታት እንዳለባት ጭምር ሲገለጽ ቆይተው እንግዲህ አንቶኒዮ ጉተሬዝ አዲስ አበባ የሚመጡበት ዋነኛ ምክንያት ለድርድሩ አሸማጋይ አደራዳሪ ሊሆኑ ይችላሉ ተብሎ ከሚጠበቁ ወይም አካላት መካከል ቀዳሚ ናቸው። ከዛም በተጨማሪ የአፍሪካ ህብረት እና ሌሎች አካላት በተሳተፉበት በፕሪቶሪያው ስምምነት ላይ ታዛቢ የነበረው የተባበሩት መንግስታት ድርጅት አሁን ላይ ከህወሓትም ሆነ ከፌዴራል መንግስቱ በተደጋጋሚ የሚነሱ ሀሳቦች ህወሓት በትግራይ ክልል እያደረገ ያለው የጦር ቅስቀሳ ወይም ደግሞ የጦር እንቅስቃሴን ተከትሎ የሰሜኑ ጦርነት ጉዳይ በኢትዮጵያና በኤርትራ ካለው ውጥረት ጋር አብሮ ተጨማምሮ እንግዲህ የአፍሪካ ቀንድን ለማተረማመስ የተነሳ አይነት አካሄዶች የሚመስሉ አሉ። እነዚህ ጉዳዮች ላይ ቁጭ ብለው ለመፍታት የሚያስችሉ ውይይቶችን ለማድረግ የሚደረግ ጉዞ እንደሆነ ጭምር ነው የተገለጸው። በነገራችን ላይ ከዚህ ጋር ተያይዞ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አዲስ አበባ ከማቅናታቸው አስቀድሞ አምባሳደር ቲቦር ናጂ አሜሪካ በኢትዮጵያና በኤርትራ ጉዳይ ላይ ጣልቃ እንድትገባ አሜሪካ እንግዲህ ዶናልድ ትራምፕ በዚህ ላይ በሁሉም ሀገራት ላይ ጣልቃ የመግባት መብት ባይኖራቸውም በሁሉም ሀገራት ላይ ጣልቃ መግባት እንዳግባብነት ባይታየም በኢትዮጵያና በኤርትራ ጉዳይ ላይ ግን ጣልቃ እንዲገቡና እነዚህን ሀገራቶች እንዲያስማሙ በእነዚህ ሀገራት ላይ የተሻለ ስምምነት እንዲመጣ የሚያስችል ጥያቄ ቀርቦላቸዋል። ስለዚህ ዓለም አቀፉ ማህበረሰብ ለኢትዮጵያና ለኤርትራ ውጥረት እየሰጠ ያለውን ቦታ ግምት ውስጥ በማስገባት ነው የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉተሬዝ ወደ አዲስ አበባ የሚያቀኑት። ታዲያ የአንቶኒዮ ጉተሬዝ የመጀመሪያ ጉዟቸውም ወይም ደግሞ በኢትዮጵያና በኤርትራ መካከል ውጥረት አለ እየተባለ እየተነገረ ባለበት በዚህ ወቅት ላይ ወደ አዲስ አበባ ማቅናታቸው ለአስመራ ቤተመንግስት ባለስልጣናት ስጋትን የሚያሳድር ነው። ምክንያቱም ኤርትራ በተደጋጋሚ የተባበሩት መንግስታት ድርጅት ባስቀመጠው ህግ መሰረት ኢትዮጵያ ወደ ቀይ ባህር መግባት አትችልም፣ ኢትዮጵያ ወደ ቀይ ባህር የማትገባበት መንገዶች እነዚህ ናቸው ብላ የተለያዩ መግለጫዎችን ታወጣለች። ቅርብ ቀን ደግሞ መሶብ ጆርናል የተባለው ድረገጻቸው ላይ ጭምር የተለያዩ ጽሁፎችን አውጥቷል። ደን ደግሞ እዛው ኢትዮጵያ በተቃራኒው በተባበሩት መንግስታት ድርጅት ህግ የተባበሩት መንግስታት ድርጅት የአንድ ሀገር ወደብ የማግኘት የባህር በር የማግኘት መብት ብሎ የደነገገውን ድንጋጌ ሀሳብን መነሻ አድርጋ እያቀረበች ያለችው የመደራደሪያ ነጥብ ለኤርትራ ስጋት የሚሆን በመሆኑ ምክንያት የኤርትራ መንግስት ባለስልጣናት አስመራን ያረጋገጡት አንቶኒዮ ጉተሬዝ አዲስ አበባ አስቀድመው መሄዳቸው ኢትዮጵያ በዓለም አቀፍ ደረጃ እየፈጠረች ያለችውን የዲፕሎማሲ ጫና፣ ኢትዮጵያ በዓለም አቀፍ ደረጃ እያገኘች ያለችውን ተጠቃሚነት፣ ተደማጭነት ያረጋገጠ ነው። ለዚህ ደግሞ ማሳያው አንቶኒዮ ጉተሬዝ በነገራችን ላይ አዲስ አበባ ሲመጡ የአፍሪካ ህብረት ስብሰባ በሚደረግበት ወቅት ላይ መምጣታቸውን ተከትሎ በኢትዮጵያ አቅራቢያ ላይ የሚገኙ በኤርትራ አቅራቢያ ላይ የሚገኙ ጎረቤት ሀገራት መሪዎች ጋር ጭምር በጋራ ይመክራሉ። የሚመክሩበት ዋነኛ ምክንያት የአፍሪካ ቀንድ ውጥረት ላይ ጭምር ሊሆን እንደሚችል ግምት ተሰጥቷል። የአፍሪካ ቀንድ ውጥረትን በተመለከተ ከነ ጅቡቲ፣ ከነ ኬንያ፣ ከነ ሶማሊያ ጋር የሚደረገው ምክክር ደግሞ ኢትዮጵያ በቀጥታ የቀይ ባህርን ቁልፍ ለማግኘት የምታደርገውን ጥረት የሚደግፍ ነው። ምክንያቱም ኤርትራ ራሷን አግልላ ከዓለም አቀፍ ተቋማት ላይ ከተለያዩ ተቋማት ላይ ራሷን በማግለል ለዓለም አቀፍ ህጉ ጭምር አልገዛም ብላ አሁን ላይ ከኢትዮጵያ ጋር ባለው ውጥረት የጦር መሳሪያቸውን እያዘጋጁ የጦር ምልመላ እያደረጉ ኢትዮጵያ ልትወረን ነው፣ ኢትዮጵያ ልትከበን ነው የሚሉ ሐሰተኛ የሆኑ ፕሮፓጋንዳዎችን ጭምር እያዘጋጁ ባሉበት በዚህ ወቅት ላይ የተባበሩት መንግስታት ድርጅት ጸሐፊ ከሌሎች ጎረቤት ሀገራት ጋር የሚያደርጉት ምክክር ኢትዮጵያ በዲፕሎማሲ ልታሳድር የምችለውን ጫና፣ ልትፈጥረው የምችለውን ጫና፣ እነዚህ ጫናዎች ተደምረው ደግሞ ኢትዮጵያ ተጨማሪ ድምፅና ተጨማሪ አቅም በማግኘት ከኤርትራ ጋር የገባችበትን ውጥረት በአሸናፊነት ለማጠናቀቅ የሚያስችላትን እድል የሚያጎናጽፍ በመሆኑ አንቶኒዮ ጉተሬዝ አስመራን ሳይረግጡ አዲስ አበባ መሄዳቸው ለኤርትራ መንግስት ባለስልጣናት ስጋትን ያሳደረ ጉዳይ ነው። ለምን? የአሜሪካ የውጭ ጉዳይ ሚኒስትሩም አዲስ አበባ ነው የገቡት። የአሜሪካ አፍሪካ እዝ አዛዡ አዲስ አበባ ነው የገቡት። ሌሎች ዓለም አቀፍ ተቋማት ባለስልጣናት፣ ከፍተኛ የሚባሉ ባለስልጣናት፣ የሀያላን ሀገራት ሹማምንቶች ጭምር አሁን ላይ አዲስ አበባ መዳረሻቸው አድርገዋል። ለዚህም ነው ኤርትራ በተደጋጋሚ አሁን የሚደረገው የአፍሪካ ህብረት አዲስ አበባ ላይ እንዳይደረግ ኢትዮጵያ የአፍሪካ ህብረት ስብሰባን እንዳታዘጋጅ ጭምር የአፍሪካ ህብረት መቀመጫ አዲስ አበባ ሳትሆን መሆን ያለባት ሌሎች የቀጠናው ወይም ደግሞ ሌሎች የአህጉሪቱ ከተሞች ናቸው የሚል ተቃውሞችን ስታሰማ የነበረው። አፍሪካዊ ጫናን ከመፍጠር ባለፈ እንደተባበሩት መንግስታት ድርጅት ያሉ ተቋማትን ጫና ኢትዮጵያ እንዳትፈጥርባት ካላት ስጋት የተነሳ ኤርትራ ይህንን መንገድ ስትከተል ቆይታለች። ታዲያ አሁን ላይ
በኢትዮጵያና በኤርትራ መካከል ያለውን ውጥረትን ለመፍታት ያስችላል ተብሎ የተቀመጠው ዓለም አቀፉ ተቋም የተባበሩት መንግስታት ድርጅት ዋና ጸሐፊ አደራዳሪው የዚህ ሽምግልና የዚህ ዲፕሎማሲ መሪ የሆኑት አንቶኒዮ ጉተሬዝ አዲስ አበባ ላይ መገኘት ለኤርትራ መንግስት ባለስልጣናት ብቻ ሳይሆን ስጋት የሆነው ለግብፅም እንዲሁም ደግሞ የኢትዮጵያን የቀይ ባህር ጥያቄ አሁን ላይ ከሚቃወሙ ሀገራት ጋር አብራ እያጨበጨበች ላለችው ጅቡቲ ጭምር ነው። ስለዚህ አንቶኒዮ ጉተሬዝ ጉዟቸው ሊመጡ ነው መባሉ ብቻ ገና አዲስ አበባን ሳይረግጡ የአፍሪካ ቀንድን የፖለቲካ ውጥረት ሌላ መልክ የሚያስይዘው ከወታደራዊ ፍጥጫው በተጨማሪ ደግሞ አሁን የዲፕሎማሲያዊ ጫናን የመፍጠር ሌላ መልክ የሚያስይዘው ነው። ለዚህም ነው ኢትዮጵያ በዲፕሎማሲያዊ መንገድ ጠላቶቿ ላይ ብልጫ እየወሰደች ወደ ቀይ ባህር የምትገባበትን አማራጭ እያመቻቸች ያለችው። ኢትዮጵያ በዲፕሎማሲው ላይ እየፈጠረች ባለችው ጫና የብሪክስ አባል ሀገራት አባል መሆኗ ከዛ በተጨማሪ ደግሞ የብሪክስ አባል ሀገራት በዶላር ላይ ብልጫ ወስደው የወርቅ ገበያ ላይ እያደረጉት ያለው እንቅስቃሴ ወርቅን በከፍተኛ ሁኔታ አከማችተው ለገበያ ለማቅረብ በሚያደርጉት ጥረት ላይ ኢትዮጵያ የዚህ ማዕቀፍ አካል መሆኗ የብሪክስ አባል ሀገራት መሪ ከሚባሉ ሀገራት ጋር ጭምር በኢኮኖሚ እየተወዳደረች መሆኗ ተደማጭነቷን ይጨምራል። በብሪክስ፣ በተባበሩት መንግስታት ድርጅት፣ በአፍሪካ ህብረት፣ በኢጋድ በሌሎች ዓለም አቀፍና አህጉር አቀፍ ተቋማት ጭምር ተቀባይነት እያገኘች ያለችው ኢትዮጵያ ኤርትራን በዲፕሎማሲያዊ መንገድ እጇን አስይዛ አሰብ ወደብን የምትረከብበት ጊዜ ቅርብ ነው። አንቶኒዮ ጉተሬዝ እንግዲህ አሁን አዲስ አበባ እንዲጎበኙ ነው። አዲስ አበባ የሚያደርጉት ጉብኝት ላይ የውይይቱ ማጠንጠኛ የሚሆነው የኢትዮጵያ የቀይ ባህር ጉዞ ተከትሎ የተፈጠረው የኢትዮ ኤርትራ ውጥረት ኤርትራ እየጋለበች ጦርነት እንዲቀሰቅስ እያደረገች ያለችው የህወሓት ቡድንን በተመለከተ ትግራይን ሴቭ ማድረግ የኢትዮጵያን ድንበር አልፎ ሉዓላዊነቷን ጥሶ የጦር እርምጃ ካልወሰድኩ እያለ እየፎከረ ላለው ለኤርትራ መንግስት ምላሽ መስጠት የተባበሩት መንግስታት ድርጅት ባጸደቀው የህግ አግባብ አማካኝነት ተጠያቂነት የማስፈን ሁኔታዎች ስላሉ ለኤርትራ መንግስት ባለስልጣናት የአንቶኒዮ ጉተሬዝ ጉዞ ከስጋት ባለፈ ሊሆን የማይገባውና ያልታሰበ ክስተት ሆኖባቸዋል። ስለዚህ በቀጣዮቹ ቀናት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አዲስ አበባ ይገባሉ። በዚህ ጉዳይ ላይ ሐሳብ አስተያየታችሁን አስቀምጡልኝ። ወደ ሁለተኛው አጀንዳ ተሻገርኩኝ። ሁለተኛው አጀንዳችን እያየለ በመጣው የአፍሪካ ቀንድ ውጥረት ላይ አዲስ ወታደራዊ ግንባር ተፈጥሯል። ይሄ ወታደራዊ ግንባር የተፈጠረው ደግሞ ዋነኛ ዓላማው እስራኤል የምትባል ሀገር ከአፍሪካ ቀንድ ላይ ያላትን ሚና እንድታወጣ እስራኤል በአፍሪካ ቀንድ ላይ እየተጫወተች ያለችውን ጉልህ ሚና እስራኤል በአፍሪካ ቀንድ ላይ እየፈጠረች ያለውን የበላይነት እንድታቆም ለማድረግ፣ ሁለተኛው ደግሞ ኢትዮጵያ የምትባል ሀገር በራስ ገዟ ሶማሊላንድ በኩል በቀይ ባህር ላይ እንዳትሰፍር ወይም ደግሞ ወደ ቀይ ባህር የምታደርገው ጉዞ እንዳይሳካ የማድረግ፣ ሶስተኛው ራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅናን ማሳጣት የሚል ዓላማ ያለው አዲስ ግንባር በአፍሪካ ቀንድ ላይ ተፈጥሯል። ይህን ግንባር መነሻ በማድረግ የዚህ ግንባር ዋና መሰሶ ወይም ደግሞ ማዕከል የሆነችው ሶማሌ ደግሞ አሁን ላይ ከሳውዲ መንግስት ጋር ወታደራዊ ትብብርን የተመለከተ ፊርማ በትናንትናው ዕለት እንግዲህ ተደርጓል። የሶማሌ መከላከያ ሚኒስቴር እንዲሁም ደግሞ የሳውዲ ልዑል በጋራ ቁጭ ብለው በፈረሙት የመግባቢያ ስምምነት አማካኝነት የሳውዲ መንግስት ለሶማሊያ መንግስት ወታደራዊ ድጋፍ ለማድረግ የጦር ስልጠና ለመስጠት የጦር መሳሪያን ለማስታጠቅ የሚያስችሉ ስምምነቶችን በማድረግ ሶማሊያን በመቆጣጠር የአፍሪካ ቀንድ ላይ የበላይነትን የማስጠበቅ እቅድ ደግሞ የሶማሊላንድን መዳረሻዎችን በመቆጣጠር ቀይ ባህር ላይ የሚደረጉ እንቅስቃሴዎችን ማጠናከር የአረቡ ሀገራት ባህር የሚል ስያሜን የመስጠት እቅድን ይዘው ጉዞ ጀምረዋል። በዚህ ጉዟቸው ላይ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ እያደረጉት ያለው እንቅስቃሴ እንቅፋት ይሆንብናል ብለው ያሰቧቸው እነ እስራኤልን፣ ኢትዮጵያንና ራስ ገዟ ሶማሊላንድን ከዚህ ቀጠና ላይ ለማስወገድ ደግሞ ከፍተኛ ጥረቶች እየተደረጉ ነው ያሉት። ሽር ጉዶቹ ተጠናክረው ቀጥለዋል። ታዲያ ባለፉት ጥቂት ዓመታት 2 ዓመት በማይሞላ ጊዜ ውስጥ ከ19 ሀገራት ጋር ኢትዮጵያን ጨምሮ ወታደራዊ ትብብር የተፈራረመችው ሶማሊያ አሁን ላይ ሳውዲን ደግሞ ተጨማሪ አድርጋ ወታደራዊ ስምምነት ተፈራርማለች። የሶማሌ መንግስት ወይም ደግሞ የሶማሌ ፕሬዝዳንት ሐሰን ሼክ መሐመድ ከ19 ሀገራት ጋር ወታደራዊ ትብብር በአጭር ጊዜ ውስጥ ከማድረግ በተጨማሪ በማዕከላዊ መንግስት ሊመራው የማይችለው ያልተረጋጋ ሀገር ይዞ የቀጠናውን ሰላም አስጠብቃለሁ የሚል እቅድ ማውጣት ሳውዲና ግብጽ ሶማሊያን በመጠቀም የተለያዩ ጫናዎችን ለመፍጠር የሚያደርጉትን ጥረት ለማጠናከር እንጂ ሶማሊያ የራሷን ሰላም ማረጋጋት ሳትችል በሽብር ቡድን እየተላወሰ ያለው ውስጣዊ ሀገራዊ ችግሩን ሳይፈታ
ኢትዮጵያ የምትባል ሀገር ከፍተኛ ቁጥር ያለው ጦሯን አሰልፋ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ስልጣን ላይ እንዲቆዩ ሶማሊያን እንደ ሀገር ሉዓላዊት ሀገር ሆና እንድትቀጥል የራሷን የሆነ አስተዋጽኦ እያበረከተች ባለችበት በዚህ ወቅት ላይ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ከ19 ሀገራት ጋር ወታደራዊ ትብብር ፈርመዋል። ኢትዮጵያን ጨምሮ ነው ይህን ስምምነት የፈረሙት። ዴን አሁን ደግሞ ከሳውዲ ጋር ወታደራዊ ትብብሩ ፈርመዋል። አልጀዚራ ይዞ በወጣው ዘገባ ሶማሊያ ከቱርክ፣ ከግብፅ፣ ከኳታርና ከሳውዲ ጋር የፈረመችው ወታደራዊ ትብብር በተናጠል ለመስራት የሚያስችላቸው ደን ደግሞ እነዚህ ሀገራት በጋራ ለመስራት የሚያስችላቸው ወታደራዊ ስምምነት ነው። በዚህ ስምምነት አማካኝነት የሶማሌ መንግስት የተባበሩት አረብ ኤምሬትን ቀጠናው ላይ ያላትን ሚና ለማሳጣት ከራስ ገዛ አስተዳደሮች ጭምር ለቃ እንድትወጣ ውሳኔዎችን አሳልፎ የተባበሩት አረብ ኤምሬት ለቃ ወጣለች። የበርበራ ወደብ ለቃ እንድትወጣ የሚል ውሳኔ ግን የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ሲያሳልፉ የሶማሊላንዱ መንግስት ምንድነው ያለው? ኖ ሶማሊላንድ ራሷን የቻለች ሀገር ነች። በሶማሊላንድ ውስጣዊ ጉዳይ ላይ መጥተው የሶማሌ መንግስት የመወሰን መብት የለውም፣ የመወሰን ማንዴት የለውም። ስለዚህ የተባበሩት አረብ ኤምሬት ከሶማሊላንድ ጋር በደረሰችበት ስምምነት አማካኝነት ዲፒ ወርልድ ኩባንያ የበርበራ ወደብ ላይ የልማት ስራውን አጠናክሮ ይቀጥላል። ከዛ በተጨማሪ የተባበሩት አረብ ኤምሬትና ሶማሊላንድ መካከል ያሉ ስምምነቶች ወታደራዊ ትብብሮችን ጨምሮ ሊያድጉ የሚገባቸው ትብብሮች፣ የንግድ ሁሉ እነዚህ ትብብሮች በአንድ ላይ አብረው በጋራ ጎን ለጎን ሄደው ለውጥ ይመጣል በሚል ደረጃ የሶማሌን ውሳኔ ውድቅ አድርገውታል። ስለዚህ በአፍሪካ ቀንድ ላይ ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅና የሰጠችው ራስ ገዟ ሶማሌላንድ እስራኤልን ለመቃወም እስራኤል ላይ ጦሬን አዘምታለሁ ያሉት የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ እስራኤል ላይ ጦራቸውን ከማዝመታቸው አስቀድመው አብራቸው ስምምነት የፈረሟቸው ሀገራት ተጫፍልቀው እንኳን ሊደርሱባት ከማይችለው እስራኤል ጋር ጦሬን አዘምታለሁ የሚል ፉክክር ውስጥ ገብተዋል። ያን ጦር ከማዝመትም በተጨማሪ ደግሞ የሀገር ደህንነታቸውን እያስጠበቀች ያለችው ኢትዮጵያ ቀይ ባህር ልትገባ የምትችለው የበርበራ ወደብ ላይ ባህር ኃይሏን ልታቋቋም የምትችለው ወደቡን ልትጠቀም የምትችለው ከእስራኤል ጋር አብራ ነው በማለት ኢትዮጵያን እንደ ጠላት ሀገር አይተው ከኢትዮጵያ ጋር ጠላትነታቸውን በይፋ ያወጁት እነ ግብፅና እንደ ሀገር እንኳን ሳትቆጠር በውክልና ከግብፅ ጀርባውን እያጨበጨበች ያለችው ኤርትራን ጨምሮ ከሶማሌ ጎን በመሰለፍ ኢትዮጵያ ላይ የተለያዩ ጫናዎችን ያሳደሩ ነው ያሉት። ጅቡቲን መጠቀሚያ ያድርጓታል። ጅቡቲ የገቢ ወጪ ንግድ እንቅስቃሴዋ ወደቧ ላይ ኢትዮጵያ ላይ የተለያዩ ውሳኔዎችን እንድታሳልፍ ጭምር ለጅቡቲ ግብዣዎች እያቀረቡ ጅቡቲም ያንን እየተቀበለች እንቅስቃሴዎቿን አጠናክራ ቀጥላለች። እነዚህ ባሉበት ሁኔታ ላይ ወታደራዊ ትብብር የፈረመው የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በአፍሪካ ቀንድ ላይ አዲስ ግንባር ነው የፈጠረው። ይሄ ግንባር ያስቀጥላል አያስቀጥልም የሚለው አጠያያቂ ጉዳይ ነው። ያስቀጥላሉ የሚለው ጥያቄ ግን ከተነሳ አያስቀጥልም። እንደው ለአቅም ያህል ቱርክ ልትሞክር ትችላለች እንጂ ሌሎቹ ሀገራት ከእስራኤል በውስጥ ታዋቂነት ያለችው አሜሪካን እንዴት ነው ፌስ የሚያደርጓት? ሶማሊያ እኮ የኢትዮጵያ ጦር ለቆ ከወጣ ሰላሟን ማግኘት አትችልም። ምኗ ላይ ነው ሳውዲ ገብታ የምትንቀሳቀሰው? ግብፅ የትኛው የጦር አቅሟ ነው ለሶማሊያ ዋጋ ከፍሎ በጀት አንሶኛል ብላ እንደ ግብፅ ሰራዊቷን ሳትልክ የቆየችው? ይሄን ሁሉ ዓመት አጋሪና ብላ ስትጠቀምባት የነበረችውን ሶማሊያን እኮ አሁን ነው በቅርብ ጊዜ ነው የሰላም ማስከበር ኃይሉን ሊቀላቀል ያለችው። እንደነ ኡጋንዳ አይነት ሀገሮች ደግሞ 19 ዓመት ሙሉ የሶማሊያን ዳር ድንበር አስከብረው ከሽብር እንቅስቃሴ ተከላክለው፣ ነገር ግን ሶማሊያ በቀጠናው ያላት እንቅስቃሴ ለኡጋንዳ ያላት ውለታዋን እንኳን ለመክፈል አለመቻሏ የኡጋንዳ ጦር በክብር አካባቢውን ለቆ ከሶማሊያ የሰላም ማስከበር ውስጥ ራሱን እንዲያገል አድርጎታል። የኡጋንዳ ጦር ሲወጣ ኢትዮጵያ የምትወጣ ከሆነ ኬንያ የምትወጣ ከሆነ ድንበራቸውን አስከብረው የሚቀመጡ ከሆነ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ አብዱልፈታህ አልሲሲም አያድነውም፣ ሳውዲም አታድነውም፣ ኳታር አታድነውም፣ ቱርክ አታድነውም። ጠንካራ ኢኮኖሚ፣ ጠንካራ ማዕከላዊ መንግስት የሌለው ፕሬዝዳንት አሁን ላይ የተለያዩ ወታደራዊ ትብብሮችን በመፈጸም እስራኤል ላይ ጦሬን አዘምታለሁ የሚል የቁም ቅዠት እየቃዡ ነው ያሉት። ልክ እሳቸው ደግሞ ከሳውዲ መንግስት ጋር ፊርማ ስነስርዓታቸውን በተፈራረሙ በሰዓታት ልዩነት የግብፁ ፕሬዝዳንት አብዱልፈታህ አልሲሲ የተባበሩት አረብ ኤምሬት አቡዳቢ ሄደዋል። አቡዳቢ ሄደው በሱዳን ባለው የእርስ በርስ ጦርነት ላይ እንምከራሉ። ስለ ሱዳን አይደለም መምከር ያለባቸው። የተባበሩት አረብ ኤምሬት በቀጠናው ላይ ሚና እንዳይኖራት ሶማሊያ እኮ እንድታስወጣት የሚለውን ውሳኔ ያደረገችው ወይም ደግሞ ያን ውሳኔ እያደረገች ያለችው ግብፅ ናት። በግብፅና በተባበሩት አረብ ኤምሬት መካከል ሊደርስ የሚቻል ስምምነት የለም። በሱዳን ጦርነት ላይ ግብፅ በይፋ ጀነራል አልቡራንን ጦር እያስታጠቀች ነው ያለችው። የተባበሩት አረብ ኤምሬት ፈጥኖ ደራሽ ኃይሉን እያስታጠቀች ነው ያለችው። ስለዚህ ከማን ጋር ነው ስምምነት የምትፈጽመው? ግብፅ ከማንስ ጋር ነው የምትግባባው? አሁን እያደረጉት ባለው እንቅስቃሴ ሶማሊያንና
ቀይ ባህርን ማዕከል አድርገው ወታደራዊ ግንባራቸውን አጠናክረው ሶማሊያ የምትባልን ሀገር ዘመናዊ ቀኝ ግዛት እየገዙ እነ ግብጽ እነ ቱርክ ኳታርና ሳውዲ አረቢያ በጋራ የአረቡ ባህራቸውን የአረብ ሀገራት ጥምረታቸውን መፍጠር ነው የፈለጉት። ለዚህ እንቅፋት የምትሆንባቸው ኢትዮጵያ የምትባልን ሀገር ደግሞ ከቀጠናው ማስወጣት። ይህንን ሲያደርጉ ደግሞ እስራኤል ቆማ አታይም፣ አሜሪካ ቆማ አታይም። ለምን? ስትራቴጂካዊ ተጠቃሚነታቸው ያለው በኢትዮጵያ ህልውና ላይ ነው። ኢትዮጵያ የምትባል ሀገር ቀይ ባህር ላይ የባህር በር ባይኖራት ወደብ ባይኖራት እንኳን የቀይ ባህር ደህንነትን በማስጠበቅ ከግብጽ የተሻለ ፐርፎርም ማድረግ ትችላለች። ከሶማሊያ የተሻለ ፐርፎርም ማድረግ ትችላለች። ከሶማሊላንድ የተሻለ ፐርፎርም ታደርጋለች። ስለዚህ እስራኤልም ነች፣ አሜሪካም ነች፣ ህንድም ነች፣ የተባበሩት አረብ ኤምሬት በቀይ ባህር ላይ እንደ ኢትዮጵያ አይነት ያለ አጋር የላቸውም። ስለዚህ እያደረጉት ባለው እንቅስቃሴ ላይ የኢትዮጵያን የጎረቤት ሀገራትን በመጠቀም ጭምር ኢትዮጵያ ላይ ጦር ለማዝመት ኢትዮጵያ ላይ የተለያዩ ዲፕሎማሲያዊ ጫናዎችን ለመፍጠር እየጣረች ያለችው ግብጽ የረጅም ጊዜ ኢትዮጵያ ወዳጅ የሆነችውን የረጅም ጊዜ ኢትዮጵያ አጋር የሆነችውን ኬንያን በህዳሴ ግድቡ ዙሪያ ደግሞ አጋር ለማድረግና የናይል ኢኒሼቲቭን ኬንያ እንዳታጸድቅ ለማድረግ ለኬንያ የመሰረተ ልማት፣ የቴሌኮም፣ ሌሎች አገልግሎቶችን የፋይናንሻል መደለያዎችን ጭምር እያቀረበች ነው ያለችው። ጎረቤት ሀገሮቿን በመጠቀም አዲሱ ግንባር የኢትዮጵያን ጎረቤት ሀገሮችን በመጠቀም ኢትዮጵያ ላይ ጫና ማሳደር ነው አንደኛው ስትራቴጂካዊ አካሄዱ። ደን ያንን ካደረጉ በኋላ ነው እነ ኤርትራን ሽሩሩ ብለው ኤርትራ ትጠቀም አይደለም እኛ እንጠቀምባት ኤርትራን በሚል ጌም ኤርትራን ከጨዋታ ውጭ እያደረጓት ቢሆንም የኤርትራ ባለስልጣናት ደግሞ ከግብጽ ጋር ተመችቶናል ብለው ህዝባቸውን ለውድቀት እየጋለቡ ነው ያሉት። የመጨረሻውና ሶስተኛው አጀንዳችን የሚሆነው በኢትዮጵያ የቀይ ባህር እንቅስቃሴ ጋር ተያይዞ ከነ ግብጽ ጋር እና ከነ ኤርትራ ጋር ያዋጣኛል በሚል ጥምረት ፈጥራ የነበረችው ጅቡቲ አሁን ደግሞ ከኤርትራ ጋር ውጥረት ውስጥ ሊከታት የሚችል አዲስ አካሄድ ጀምራለች። እንግዲህ ጅቡቲ በጀመረችው አዲስ እንቅስቃሴ አማካኝነት በኢትዮጵያ በኤርትራና በጅቡቲ የሚገኙ አፋሮችን በጋራ መድረክ ፈጥራ እያወያየች ትገኛለች። የጅቡቲ እንቅስቃሴ ዋነኛ ዓላማው እንግዲህ ጅቡቲ ፕሬዝዳንት ኦማር ጊሌ ጅጅጋ ደርሰው ከሄዱ በኋላ በጅቡቲ እና በኢትዮጵያ መካከል ያለው ግንኙነት አዲስ ምዕራፍ እየያዘ ነው ያለው። የጅቡቲ ኢንቨስተሮች ሶማሌ ክልል ውስጥ የሚገኝ ባንክ ላይ ለማልማት የሚያስችል እንቅስቃሴ ጀምረዋል። ውይይቶች ተደርገዋል። አማራጭ ኢንቨስትመንት አድማሶች እየታዩ ነው ያሉት። አሁን ላይ ጅቡቲ በኤርትራ በኢትዮጵያና በጅቡቲ የሚገኙ አፋሮችን በጋራ ሰብስባ እያወያየች ነው ያለችው። ይህ ውይይት ደግሞ እነዚህ ሶስቱ አፋሮች በጋራ መጣመራቸው ለኤርትራ ስጋት ነው። ኤርትራ የቀይ ባህር አፋሮች ላይ እያደረገች ያለችው ጫና እየፈጠረችባቸው ያለችውን ተጽዕኖ የኤርትራ አፋሮች የሚቋቋሙ ከሆነና እርምጃ የሚወስዱባት ከሆነ ቀዳሚ ነገር መብታቸውን ለማስከበር የኤርትራው ፕሬዝዳንት ላይ የመፈንቅለ መንግስት እርምጃ መውሰድ ነው። በተደጋጋሚ እንደገለጹት ከዚህ በፊትም እነዚህ ሶስት አፋሮች በጋራ ተወያዩ፣ በጋራ ለመስራት የሚያስችላቸው መግባባት ላይ ደረሱ ሲባል አደገኛ ቀውጢ ተፈጥሮ ነበር። የሆነበት ዋነኛ ምክንያት ለኢትዮጵያ ያደላሉ በሚል አማካኝነት ነው። ስለዚህ የጅቡቲው ፕሬዝዳንት ከ80% በላይ የሚሆነው መሬት ባለቤት የሆኑ ከ55% በላይ የሚሆነውን የጅቡቲ ህዝብን የሸፈኑትን የጅቡቲ አፋሮችን 2026 ምርጫ ከመካሄዱ በፊት ሊያሳምን ይገባል። ስለዚህ የጅቡቲ መንግስት እነዚህ አፋሮች ላይ እየሰራውላችሁ ነው፣ አብረን እንስራ፣ በጋራ እንስራ የሚል ሀሳብ ለማምጣት የረጅም ዘመን ጥያቄያቸው ሊመለስ ይገባል። ስለዚህ የአፋር የጅቡቲና ኢትዮጵያ የጅቡቲ አፋር የኢትዮጵያ አፋር የኤርትራ አፋር የማይለያዩ አንድ ህዝብ ናቸው በሚል ማዕቀፍ እነዚህን ሶስት አካላት በባህል በህግ እንዲግባቡ በማድረግ ህጋዊ የሆኑ የህግ አተረጋጎማቸው አፈጻጸም ላይ ጭምር ውይይት እንዲደረጉ ጅቡቲ እንግዲህ እየመከረች ነው ያለችው። ጅቡቲ የደገሰችው ድግስ ለኤርትራ ድንኳን ነው፣ በቃ የሀዘን ድንኳን። ምክንያቱም የኤርትራ አፋሮች ከኢትዮጵያ አፋርና ከጅቡቲ አፋር ጋር ገጠሙ ማለት ኤርትራ ላይ መፈንቅለ መንግስቱ አይቀሬ ነው። መብታቸው እንዲከበር ይፈልጋሉ። የቀይ ባህር ዳርቻ ባለቤት ናቸው። የአሰብ ወደብ ባለቤት ናቸው። እነዚህን አካላትን ነው መብታቸው የሚከበርላቸው። ከኤርትራዊነታቸው ይበልጥ እኮ ኢትዮጵያዊነታችን ይበልጥብናል የሚሉ ናቸው። ኢትዮጵያዊ ነን ብለው የሚያምኑ ሰዎችን ነው እንግዲህ በግድ ይዘዋቸው ኤርትራውያን ናችሁ ሊያውም መብታቸው ሳይከበር እየተጫኑ እያኖሯቸው ያሉት። ስለዚህ የጅቡቲ መንግስት በወሰደው እርምጃ በሶስቱም አቅጣጫ የሚገኙ አፋሮችን በጋራ ሰብስበው የህግ አወጣት፣ የህግ አተረጓጎም፣ የህግ አፈጻጸም ላይ በጋራ እየመከሩ ነው ያሉት። እነዚህ አፋሮች ደግሞ እስራኤል ድጋፍ እንድታደርግላቸውና እየደረሰባቸው ያለውን ጫና ለመቋቋም የሚያስችል እርምጃ ለመውሰድ ዝግጅት ላይ መሆናቸውን ገልጸዋል። ለእስራኤል መንግስት እኮ በይፋዊ ደብዳቤ ነው ጥያቄውን የጠየቁት። ይሄ ሁሉ እንቅስቃሴ የኢትዮጵያ የቀይ ባህር ጥያቄ ያወጣው ነው ያጠለለው ጥያቄ ነው፣ ያጠለለው አካሄድ ነው። እነዚህ መነሻ አድርገው እየተወሰዱ ባሉ እርምጃዎች
ጅቡቲ ጥያቄ ምልክት ውስጥ ከመግባቷ አጣብቂኝ ውስጥ ከመግባቷ በፊት ኦማር ጊሌ ቁማሩን ቀድሜ ይበለዋለሁ በሚል ተነሳሽነት ነው የሶስቱንም ሀገራት አፋሮችን ሰብስበው የውይይት መድረክ እያደረጉ የሚገኙት። ስለዚህ እነዚህ አፋሮች ምን ላይ ተወያዩ? ህግ አወጣጥ ላይ ምናምን የተባለ ነገር ግን እነዚህ አፋሮች የጋራ ዓላማ አላቸው። መብታቸውን ማስከበር መብት አላቸው። ባለቤትነታቸውን ማወጅ ይፈልጋሉ። ሀብታቸውን ማስመለስ ይፈልጋሉ። ስለዚህ የጅቡቲ ፕሬዝዳንት 2026 ምርጫ ሳይደርስ በፊት የነዚህን አፋር ህዝቦች መብት የማያከብር ከሆነና በሚፈለገው ልክ የማያከብራቸው ከሆነ በፖለቲካ ውስጥ የማያሳትፋቸው ከሆነ መፈንቅለ መንግስቱ የኤርትራውን በጅቡቲ ላይ ጣፈንተው ይደርሳል። ስለዚህ የጅቡቲ መንግስት እንግዲህ አሁን ላይ ከኢትዮጵያ ጋር እያለሳለሱ መጥተዋል። ኢትዮጵያ በዚህ አጋጣሚ የሶስቱ ሀገራት አፋሮች ሲጣመሩ ድንበር ላይ የበላይነቷን ነው የምትቆጣጠር። የበላይነት ብቻ ሳይሆን በድንበር ያለውን እንቅስቃሴ የምትዘውር ትሆናለች። ይሄ ደግሞ ለኤርትራ ስጋት ነው። ለራሷ ለጅቡቲም ስትፈልግ እያኮረፈች ስትፈልግ እየተመለሰች የምትሄድበትን አካሄድ የሚቋጭ ጉዳይ ስለሆነ ስጋትን የሚያመጣባት ጉዳይ ነው። ያው እንድታውቁት ያክል ነው የጅቡቲ መንግስት የሶስቱን አፋሮች ሰብስቦ እያወያየ ነው የሚገኝ። የውይይቱ ሀሳብ መጨረሻው ምን ላይ ይደመደማል የሚለውን መረጃውን ተከታትዬ አደርሳችኋለሁ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። በቀጣይ በሌሎች ፕሮግራሞች እመለሳለሁ። መልካም ጊዜ፣ መልካም ቆይታ።